መጽሐፈ ኢዮብ ምዕራፍ 6 ኢዮብም እንዲህ ሲል መለሰ። ምነው ሐዘኔ በተመዘነ፣ መከራዬም ሚዛን ላይ በተቀመጠ፣ ከባሕር አሸዋ ይልቅ በከበደ፣ ኃይለ ቃሌም ባላስገረመ ነበር። ሁሉን የሚችል አምላክ ፍላጻ በውስጤ ነው፣ መንፈሴም መርዙን ትጠጣለች። የእግዚአብሔር ማስደንገጥ ተሰልፎብኛል። የሜዳ አህያ ሳር እያለው በሬስ ድርቆሽ እያለው ይጮኻልን? የማይጣፍጥ ምግብ ያለ ጨው ይበላልን? ወይስ የእንቁላል ውሃ ጣዕም አለውን? እንዲህ አይነቱን ምግብ እጸየፋለሁ፣ ለመንካትም አልፈልግም። ምን ነው ልመናዬ በተመለሰልኝ፣ እግዚአብሔር የሚመኘውን በሰጠኝ። እግዚአብሔር አድቅቆ ያጠፋኝ ዘንድ ምን ነው እጁ በተፈታ። ፋታ በማይሰጥ ሕመም ውስጥ እየተደሰቱ ይህ መጽናኛ በሆነልኝ ነበር፣ የቅዱሱን ትእዛዝ አልጣስሁምና። አሁንም ተስፋ አደርግ ዘንድ ብርታቴ፣ እታገስስ ዘንድ አለኝታዬ ምንድን ነው? የድንጋይ ጉልበት አለኝን? ሥጋዬስ ናስ ነውን? ያልተሳካልኝ ሰው ነኝና ራሴን ለመርዳት ምን ጉልበት አለኝ? ለወዳጁ በጎነት የማያሳይ ሰው ሁሉን የሚችለውን አምላክ መፍራት ትቷል። ወንድሞቼ ግን እንደማያዛልቅ ጅረት፣ ለጊዜው ሞልቶ እንደሚፈስ ወንዝ የማይታመኑ ናቸው። በረዶ በሟሟ ጊዜ ወንዙ ይደፈርሳል፣ አመዳይም በቀለጠ ጊዜ ይሞላል። በበጋ ወራት ግን ይጠፋል፣ በሙቀትም ጊዜ መፋሰሻው ላይ አይገኝም። ሲራራ ነጋዴዎች ውሃ አጥተው መንገዳቸውን ይቀይራሉ፣ ወደ በረሃም ገብተው ይጠፋሉ። የቴማን ነጋዴዎች ውሃ ይፈልጋሉ፣ የሳባ መንገደኞችም ተስፋ ያደርጋሉ። እርግጠኞች ሆነው ስለነበር ተሰቀቁ፣ እዚያ ደረሱ ግን አፈሩ። አሁንም እናንተ እንደዚያ ሆናችሁብኝ፣ መከራዬን አይታችሁ ፈራችሁ። ለመሆኑ ስለ እኔ ሆናችሁ አንድ ነገር ስጡልኝ፣ በዕዳ የተያዘብኝንም በሀብታችሁ አስለቅቁልኝ ብያለውን? ወይስ ከጠላት አስጥሉኝ፣ ከጨካኝም እጅ ተቤዡኝ አልኋችሁን? አስተምሩኝ፣ እኔም ዝም እላለሁ። ምኑ ላይ እንደተሳሳቱ ጠቁሙኝ። የቅንነት ቃል ምንኛ ኃያል ነው፣ የእናንተ ክርክር ግን ምን ፋይዳ አለው? የተናገርሁትን ለማረም ተስፋ የቆረጠውንም ሰው ቃል እንደ ነፋስ ለመቁጠር ታስባላችሁን? በድሃ አደጉ ላይ ጣት ታጣላላችሁን? ወይስ ወዳጃችሁን ትሸጣላችሁን? አሁን ግን ፈቃዳችሁ ቢሆን ወደ እኔ ተመልከቱ፣ ፊት ለፊት እዋሻችኋለሁን? መለስ በሉ፣ ፍርደ ገምድል አትሁኑ። ጽድቄ ጸንታ ቆማለችና መለስ ብላችሁ አስተውሉ። ክፋት ባንደበቴ ያለን? አፌስ ተንኮልን መለየት አይችልምን?